እስኪ እዚህ የተሰቀለ የጠቅላይ ሚኒስትሩን ባነር እስኪ ቅደደው፣ ሂድ ፍሬው ቅደደው እስኪ። ወንድ ነህ። ድንግል ማርያምን የተሳደበ ሰው ድህነትን ያገኛል ወይ? የሰይጣን ዋና ተንኮሉ ያለንበትን ነገር ማሰልቸት ነው። ሌላ ማስመኘት፣ ሌላ የተሻለ የሚመስል ማሳየት ነው። አንተ ወቱ መስዋዕት አንተ ሀብት ስትፈልግ ሌላው ደግሞ ጤናውን እየፈለገ ነው። አንተ ጤናን ስትፈልግ ሌላው ደግሞ እየሞተ ነው። አንተ ቅንጡ መኪና ትነዳለህ፣ ሌላው ደግሞ በመኪና አደጋ ይሞታል። አንተ አዲስ መኖሪያ ቤት በገነባ ቁጥር ሌላ ቦታ አዲስ መቃብር ይቆፈራል። አንተ ፍርፋሪ በጣልክ ቁጥር የሆነ ቦታ ደግሞ ሌላው ሰው ለመኖር ብሎ ፍርፋሪ እየለቀመ ነው። አሁን አንተ ታለህበት ሁኔታ እንዲያወጣህና እንዲያሻሽልህ ፈጣሪህን በለመንክ ቁጥር ሌላው ደግሞ አንተ ወዳለህበት ሁኔታ ለመድረስ ብሎ እየጠለየ ነው። አንተ መንደር ታለ ፈገግታ፣ ሌላው መንደር የእንባ ጠብታ እየፈሰሰ ነው። ሽንት ቤት በገባህና በወጣህ ቁጥር፣ ምግብ በበላህ ውሃ በጠጣህ ቁጥር ሌላው ደግሞ ለዚህ ዓላማ አርተፊሻል መሳሪያ ተገጥሞለት እየተጠቀመ ነው። አንድ ጧት ፊትህን ስትታጠብ ሌላው ደግሞ ኩላሊቱን በመሳሪያ እየታጠበ ነው። ስለዚህ ልጆች ሆይ ተጎደላችሁ ያላችሁ ይበልጣልና ዘወትር አመስጋኝ ሁኑ። አሁን ለእግዚአብሔር ምን እንዳስተማረኝ ታውቃላችሁ? የሁሉም ጥያቄዎቻችን መልስ ስጋ ወደሙ ጋር ነበር። ሁሉም ደስተኛ ያልሆን ነው የማንረካው ስራችን ያልተባረከው ሁሉ። እኔ ለ5 ለ6 ዓመታት ከኮሮና ጀምሮ በጣም ብዙ ስራ ሰርቻለሁ። የገንዘብ ስራ ገንዘብ ጠብ ያላለልኝ፣ ግን በአንድ ወር ውስጥ ያ ሁሉ ዓመት ያልሰራሁትን ብር ሰራው። በአንድ ወር ከምናምን ውስጥ አስራት በኩራት ማውጣት ሲጀምር፣ መንፈሳዊ ህይወቴ ላይ ለማስተካከል ስሞክር፣ ስጋው ደግሞ መቀበል ሲጀምር ሁሉም ነገር ተስተካከለ። ሁሉም ነገር ለዛው በሚያስደነግጥ ፍጥነት። ምንድነው እንደዚህ ይቀየራል እንዴ እስክል ድረስ እመኑ። ይሄ ጽጌ ጾም የውሳኔ ጾም ነው። ይሄ ቪዲዮ እናንተ ጋር ከመጣና አስባችሁ ከሆነ ፕሊስ ወስኑት። እሱ ውሳኔያችሁ ማለት ትህትና አይደለም፣ ከስጋው ደግሞ መራቅ። ያ አባቱን በድሎ ሄደው ልጅ በድያለሁ ብሎ መጣ እንጂ አራቀ። እባካችሁን ወስኑ። ሁሉም መልሳችን፣ ሁሉም ጥያቄያችን መልሱ እሱ ነው። እንወስን። የሰይጣን ዋና ተንኮሉ ያለንበትን ነገር ማሰልቸት ነው። ሌላ ማስመኘት፣ ሌላ የተሻለ የሚመስል ማሳየት ነው። ይዋዛ መስሏችኋል ዲያብሎስ? እና ተጨማሪ ነገር የያዙትን አስለቅቆ ተጨማሪ ነገር ማስመኘት የማን ተንኮል ነው? የሰይጣን ተንኮል ነው። እንድታውቁበት ያስፈልጋል። ስለዚህ የያዝናትን ነገር መጀመሪያ መጨረስ ያስፈጽመን መድኃኔዓለም። ስለዚህ የሚያስፈልገን ምንድነው? መጽናት ነው። ያለንበት ቦታ ላይ መጽናት ያስፈልገናል። ስለዚህ የያዝነው ነገር ካንጎላቸንበት ይገለናል። አጥብቀን ግን እኔ ያዘው ከያዝነው ላይ ቀር አጥብቀን እኔ ያዘው ቢመቸንም ባይመቸንም እንዲያ ይሆን እንደሆነ ፍሬ እናፈራለን። እግዚአብሔር ሆይ በሉ። ፍሬ ለማፍራት አብቃኝ። እግዚአብሔር ፍሬ ለማፍራት ያብቃል። ድንግል ማርያምን የተሳደበ ሰው ድህነትን ያገኛል ወይ? እነግራችኋለሁ። ቪዲዮውን በቅንነት 5 ጊዜ ኮፒ ሊንክ አድርጉልኝ። ሼር እያደረጋችሁ ደግሞ ለሁሉም አዳርሱት። እንደዚሁም የልብ ቅርጿን ተጫኑና ላይክ አድርጉና ጀምሩ ቪዲዮውን። ድንግል ማርያምን የተሳደበ ሰው ድህነትን ያገኛል ወይ ለሚለው ጥያቄ አጥጋቢ መልስ የሚሰጠን አባ ጽጌ ድንግል ነው። አባ ጽጌ ድንግልን ሄደን ድንግል ማርያምን የተሳደበ ሰው ግን ድህነትን ያገኛል ወይንስ ብለን ብንጠይቀው በማኅሌተ ጽጌው ላይ እንደዚህ ብሎ ይመልስልናል። እፎ ይሃዩ እማ አምላክ እንተኪያኪ ጸአለ። የአምላክ እናት ድንግል ማርያም ሆይ አንቺን የሰደበ ሰው እንዴት ድህነትን ያገኛል? እንዴት ይድናል? ይልና አኮኑ በፍታ ጽጌኪ ይሙት ተብይለ ላይለ አቡሁ ወእሙ ዘአይሰመ ቃለ። ልጅሽ እግዚአብሔር ሲፈርድ በአባቱና በእናቱ ላይ ክፉ ቃል የተናገረ ሰው ቢኖር ይሙት ይገደል ተብሎ የለምን? ታዲያ አንቺን የእርሱን እናት የተሳደበ ሰው እንዴት ይድናል? ይላል። በኦሪት ዘጸአት ምዕራፍ 21 ቁጥር 17 ላይ ስታነቡ እግዚአብሔር በሙሴ ላይ አድሮ እንደዚህ የሚል ሕግ ሰርቷል። እናት አባቱን የሰደበ ሰው ቢኖር ፈጽሞ ይገደል የሚል ሕግ ሰርቶ ነበር። እናም አባ ጽጌ ድንግል ያንን ተመለከተና እንደዚህ አለ፣ እንዲህ ልጅሽ እግዚአብሔር በሙሴ ላይ አድሮ እናትና አባቱን የተሳደበ ሰው ይገደል ብሏል።
ታዲያ አንቺን የእርሱን የእግዚአብሔር እናት የተሳደበ ሰውማ እንዴት አድርጎ ይድናል ይላል። በጣም ነው የሚገርመው። እውነት ነው። ድንግል ማርያምን ተሳድቦ ካልተመለሱና ንስሐ ካልገቡ በቀር ድህነት የሚባል ነገር ፈጽሞ የለም፣ ፈጽሞ የለም። እኛም የድንግል ማርያም ልጆች ድንግል ማርያምን እንደዚህ እንላታለን። ታዲያ ድንግል ማርያም እናታችን ሆይ አንቺን አክብሮ ክብር እንጂ አንቺን ተሳድቦ ድህነት የለምና ለተሳዳቢዎች ልቡና ስጭልን እንላታለን። ሁላችሁም እስቲ ኮመንት ላይ ስሟን ጥሩልኝ። ሼር ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱት። ላይክ ማድረግ እንዳትረሱ። ቤቱ ስለሚጠቅማችሁ ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። እስኪ እዚህ የተሰቀለ የጠቅላይ ሚኒስትሩን ባነር እስኪ ቅደደው፣ ሂድ ፍሬው ቅደደው እስኪ። ወንድ ነህ ትቀምሳታል። ምን አይነት ትውልድ እንደተነሳ! ትዕቢተኛ ትውልድ፣ እቦይ ትውልድ፣ የእግዚአብሔርን ቃል ማያውቅ ትውልድ፣ የረከሰ ትውልድ። ይቅርታ አድርጉልኝ። ጸጋ እግዚአብሔር የተለየው ከመንፈስ እግዚአብሔር የራቀ ወንበዴ። ይቅርታ ለቋንቋዬ፣ መሳደቢያ አይደለም፣ እውነት ነው። እንተዋወቃለን። መላእክትን ሲሳደቡ ማያፍሩ፣ ድንግል ማርያም ላይ አፍ ሲከፍቱ ማያፍሩ፣ መሰዊያውን ስጋውና ደሙን የምናከብርበትን ሲሳደቡ ማያፍሩ፣ እግዚአብሔርን ሲሳደቡ በቅዱሳን ላይ አፍ ሲከፍቱ ማያፍሩ፣ የዲያብሎስ አፍ ያላቸው። እኔ የሚያሳዝነኝ የአይሁድ ፊት ብቻ አይደለም፣ የዚህ ዘመን የመናፍቃን አፍና ፊት እንዴት ይበላት የሆነችን ቅድስት ድንግል ማርያም። ምራቃቸው አይገርምም? እስኪ ያንተ እናት ፎቶ ላይ እስኪ ምራቅ ልጥፋ፣ ዝም ትለኛለህ? ኧረ ነው። ምናልባት ታመው ሊሆን እንደሚችል ግን እጠረጥራለሁ። መቼም ጤነኛ እንደዚህ አረግ። ሩካቤ ስጋ የማይፈጸምባቸው 7ቱ ጊዜያቶች። ሩካቤ ስጋ ሊፈጸምበት የማይገባው ጊዜ የመጀመሪያው ሴት ልጅ የወር አበባ ላይ ባለችበት ጊዜ ሩካቤ ስጋ መፈጸም በጭራሽ አይገባም። የወር አበባ ከመጣበት ጊዜ እስከሚቆምበት ጊዜ ባለው ውስጥ ሩካቤ ስጋን መፈጸም አይገባም። ሁለተኛው ሴት ልጅ እርጉዝ በሆነችበት ወራት ወይም ደግሞ ጽንስ እንደጸነሰች ከታወቀበት ጊዜ ጀምሮ ሩካቤ ስጋ ማድረግ አይገባም። ሶስተኛው ሴት ልጅ በወለደች ጊዜ፣ ወንድ ልጅ ከወለደች እስከ 40 ቀን ድረስ፣ ሴት ልጅ ደግሞ ከወለደች እስከ 80 ቀን ድረስ ሩካቤ ስጋ ማድረግ በዚህ ወቅትም አይገባም። አራተኛው በአበይት በዓላትም ደግሞ እንደዚሁ ሩካቤ ስጋ ማድረግ አይገባም። አበይት በዓላት የተባሉትን ከዚህ በፊት ስላየናቸው በእነዚህ በዓላት ወቅትም ደግሞ ሩካቤ ስጋን መፈጸም አይገባም። አምስተኛው በግዝት በዓላትም ደግሞ እንደዚሁ ሩካቤ ስጋ ልንፈጽም አይገባም። እነዚህን የግዝት በዓላት የተባሉትን ከዚህ በፊት የተሰራውን ቪዲዮ መመልከት ትችላላችሁ። ስድስተኛው በጾም ወቅት ሩካቤ ስጋን መፈጸም አይገባም። በተለይም ደግሞ በአብይ ጾም፣ በሰሞነ ሕማማት እንዲሁም በአርብና ሮብ በእነዚህ በጾም ወቅቶች ከሌሎቹ ጾም ወቅቶች በተለየ ሁኔታ ደግሞ በእነዚህ ሊፈጸም አይገባም። ሰባተኛ ወደ ቤተ መቅደስ በሚገቡበት ጊዜ ለቁርባንም በተዘጋጁበት ወቅት ከቁርባን በፊት 3 ቀን ከቁርባን በኋላ ደግሞ 2 ቀን ሩካቤ ስጋ ማድረግን አይገባም፣ አይፈጸምም። ስለዚህ በእነዚህ ጊዜያቶች እንደ ክርስቲያን ከሩካቤ ስጋ ልንጠበቅ ይገባል ማለት ነው። ነገር ግን ሊሰመርበት የሚገባው በሁለቱም ፈቃድና መስማማት ሲሆን ነው። አንደኛው ሳይፈልግ ቀርቶ አንደኛው ደግሞ ፍላጎት ካለው ስለ አንደኛው ፍላጎት ሲሉ ሊፈጽሙ ይገባል። ምክንያቱም በዚህ የተነሳ የተለያዩ ኃጢአቶች፣ ፍቺዎች እና ጸቦች መነሳት ስለሌለባቸው ተመካክረው ተፈቃቅደው የቻሉትን ያህል እነዚህን ወቅቶች ሊጠብቁ ይገባል። ካልሆነ ግን መጽሐፍ ቅዱስ እንደሚለው ለጸሎት ትተጉ ዘንድ እርስ በርሳችሁ ተስማምታችሁ ካልሆነ በስተቀር እርስ በራሳችሁ አትከላከሉ፣ ራሳችሁን ስላለ መግዛት ሰይጣን እንዳይፈትናችሁ አንድ ላይ ሁኑ በማለት ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 5 ላይ መዝግቦልን እናገኛለን።